በመጀመሪያ ፖለቲካና የወደብ ጉዳይ የተለያዩ መሆናቸውን መረዳት ይገባል። ፖለቲካ በየጊዜው በሚለዋወጡ አስተሳሰቦችና መሪዎች የሚመራ ጊዜያዊ ክስተት ሲሆን፣ የወደብ ጉዳይ ግን የትውልድና የዘላቂ ብሔራዊ ጥቅም ጥያቄ ነው። የአንድ ሀገር የባህር በር ፍላጎት ከፖለቲካ ፓርቲ ወይም ከጊዜያዊ መንግስት አቋም በላይ መሆን አለበት። ኢትዮጵያ ወደብ እንዲኖራት የሚደረገው ጥረት እንደ ሀገር በዓለም አቀፍ መድረክ ያላትን ተደራዳሪነት ለማሳደግና ለወደፊቱ ትውልድ ጠንካራ መሰረት ለመጣል የሚደረግ ታሪካዊ ጉዞ ነው። ይህ በእርግጥም የታሪክ ዕዳን የመክፈል ያህል የሚቆጠር ትልቅ ሀገራዊ ትግል ነው። ኢትዮጵያ በአንድ ወቅት በታሪካዊ አጋጣሚና በጂኦፖለቲካዊ ስሌት ስህተት ያጣቸው የባህር በር ለዓመታት ስለ ጉዳዩ ማውራት እንኳ እንደ ነውር አልፎም እንደ ወንጀል ተቆጥሮ መቆየቱ የሀገሪቱን ጥቅሞች ክፉኛ ጎድቶ አልፏል። ሆኖም ያ የዝምታና የፍርሃት ዘመን ተሰብሮ ዛሬ ሀገሪቱ ከምንጊዜውም በላይ ወደ ባህር ለመጠጋትና የታሪክ ጠባሳዋን ለመሻር ያሳየችው ቁርጠኝነት በቀጠናው አዲስ መነቃቃትን ፈጥሯል። ከሶማሊላንድ ጋር ተደርሶ የነበረው ስምምነት እንደ አሰብ ያሉ የራሳችን የነበሩ ወደቦችንም አብሮ የመልማትና በሰጥቶ መቀበል መርህ የመጠቀም ጥያቄ መነሳቱ ኢትዮጵያ የባህር በር አልባ ሆና የመቀጠልን አደጋ በውል መረዳቷን ያረጋግጣል። ይህ የታሪክ ጠባሳን የመፈወስ ትግል ዝም ብሎ የወደብ ፍለጋ ሳይሆን ኢትዮጵያ በቀጠናው ያላትን ተፈጥሯዊ የኃያልነት ሚና ዳግም የማረጋገጥና ወደፊት ሊከሰቱ የሚችሉ የባብኤል መንደብ የጸጥታ ስጋቶችን በባለቤትነት የመመከት ስልታዊ እርምጃ ተደርጎ ሊወሰድ የሚገባው የዘመኑ ትልቁ ሀገራዊ አጀንዳ ነው። ታዲያ አሁን ያለው የኢራንና የእስራኤል ግጭት ወደ ከፋ የቀጠናው ጦርነት ማምራቱ ኢትዮጵያ በባህር በር እጦት ምክንያት ምን ያህል ለከፋ አደጋ ተጋላጭ መሆኗን የታዘብንበት አጋጣሚ ነው። በኢራን ላይ እየተካሄደ ያለው ይኸው ኢፍትሐዊ ጦርነት የሆርሙዝ ወሽመጥን የውጥረት ማዕከል ሲያደርገው፣ በዚያ በኩል የሚያልፈው የዓለም የነዳጅና የንግድ ሰንሰለት መቋረጥ በቀጥታ ኢትዮጵያን አንቆ መያዙ የጂኦፖለቲካው መራራ እውነት ሆኖ ታይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት የሩቁ የሆርሙዝ ወሽመጥ ሲታወክና የቅርቡ የቀይ ባህር ጸጥታ ስጋት ውስጥ ሲወድቅ ኢትዮጵያ የራሷ የባህር በርና የመከላከያ ይዞታ ስለሌላት ጥቅሟን ለማስከበር እንኳ መሰማራት የማትችልበት አጣብቂኝ ውስጥ መግባቷን አሳሳቢነቱን ያጎለዋል። ይህ አጋጣሚ የወደብ ጉዳይ ለኢትዮጵያ የቅንጦት ሳይሆን የወሳኝ ብሔራዊ ደህንነት ጥያቄ መሆኑን በተግባር ያሳየ ሲሆን፣ እንደ ኢትዮጵያ ያለ አቅም ያለው ሀገር በባህር በሮች ላይ የራሱ ቁጥጥርና ሰላም አስከባሪ ሚና አለመኖሩ ለቀጠናውም ሆነ ለዓለም ንግድ ተጨማሪ ስጋት መሆኑን በግልጽ ያመላከተበት ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ፕሮግራማችን ኢትዮጵያ የጀመረችውና በቀጠናው አዲስ ፖለቲካዊ ምዕራፍ የከፈተው የባህር በር የማግኘት እንቅስቃሴ በአሁኑ ወቅት የደረሰበትን ደረጃና የገጠሙትን ስትራቴጂካዊ ተግዳሮቶች በጥልቀት እንመረምራለን። በተለይም በኢራንና በእስራኤል መካከል የተቀሰቀሰው ይኸው ጦርነት በዓለም አቀፍ የንግድ መስመሮች ላይ የፈጠረው መታወክ የኢትዮጵያን የወደብ ጥያቄ ከወትሮ በተለየ አጣዳፊነት እንዲታይ ያደረገበትን ሁኔታ የምንዳስስ ይሆናል። ጠቅላይ ሚኒስትር አብይ አህመድ ስለ ሆርሙዝ ወሽመጥ መዘጋትና ስለ ቀይ ባህር የደህንነት ስጋት የሰጡትን ቃለ ምልልስ መነሻ በማድረግ ኢትዮጵያ ወደፊት በቀጠናው ሰላም አስከባሪ ሆና ለመውጣት ያላትን እቅድና በሶማሊላንድም ሆነ በአሰብ በኩል የተጀመሩት ዲፕሎማሲያዊ ጥረቶች አሁን ካለው ወቅታዊ የጂኦፖለቲካ ትኩሳት ጋር ያላቸውን ትስስር በዝርዝር የምናቀርብላችሁ ይሆናል። እናንተ ብቻ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። የኢራንና የእስራኤል ቀጥተኛ ጦርነት መጀመር በዓለም አቀፍ የባህር ፖለቲካ ላይ አዲስ ምዕራፍ ከፍቷል። ይህም ለኢትዮጵያ የወደብ ጥያቄ አዲስ ስትራቴጂካዊ ትርጉም ሰጥቶታል። ኢራን በሆርሙዝ ወሽመጥ ላይ ያላትን የቁጥጥር አቅም ተጠቅማ የዓለምን የኢነርጂ ፍሰት ለመያዝ መሞከሯ አሜሪካና ምዕራባውያን ሀገራት በቀይ ባህርና በኤደን ባህረ ሰላጤ ላይ አስተማማኝና አቅም ያለው አጋር እንዲፈልጉ አስገድዷቸዋል። ጠቅላይ ሚኒስትር አብይ አህመድም ይህንን አጋጣሚ በመረዳት ይመስላል ኢትዮጵያ በባህር በር ላይ ያላት ተሳትፎ ለቀጠናዊ ደህንነት ዋስትና መሆኑን ለዓለም አቀፉ ማህበረሰብ ያመላክታል።
ያመላከቱት። ይህም ኢትዮጵያ የባህር በር የማግኘት ፍላጎቷን ከሀገራዊ ኢኮኖሚ ባለፈ ከዓለም አቀፍ የጸጥታ መዋቅር ጋር በማስተሳሰር አዲስ ዲፕሎማሲያዊ መንገድ መጀመሯን ያሳያል። ጠቅላይ ሚኒስትሩ በቅርቡ ከኢቲቪ ጋር በነበራቸው ቆይታ ይህ የባህር በር እጦት በኢትዮጵያ ብቻ ሳይሆን በቀጠናው ላይ የሚፈጠረውን ስጋት ሲያስረዱ እንዲህ ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ነበር ያሉት። ይህ ንግግር በጂኦፖለቲካዊ ቋንቋ ሪጂናል ሴኩሪቲ ኢንተርዲፔንደንስ የሚባለውን ጽንሰ ሀሳብ በግልጽ የሚያሳይ ነው። ጠቅላይ ሚኒስትሩ አጽንኦት የሰጡበት ሰፈሩ ሰላም አያገኝም የሚለው ነጥብ እንደ ኢትዮጵያ ያለ ግዙፍ አቅም ያለው ሀገር በባህር ዳርቻው ላይ የጸጥታ ሚና ካልተሰጠው ቀጠናው ለሁቲና መሰል የውክልና ጦርነት አራማጆች መጫወቻ ሆኖ እንደሚቀጥል ያስጠነቅቃል። በመሆኑም ኢትዮጵያ ወደ ባህር የምታደርገው ጉዞ ለራሷ እድገት፣ ለሕዝቧ ኑሮ ብቻ ሳይሆን ለቀጠናው ሰፈር መረጋጋትና ለዓለም አቀፍ ንግድ ደህንነት ሲባል የግድ ሊሆን የሚገባው ጥያቄ መሆኑን ያረጋግጣሉ። ይህ ማለት እንደ አሜሪካና አውሮፓ ያሉ ሀያላን ሀገራት በቀይ ባህር ላይ የረጅም ጊዜ መረጋጋትን ለመፍጠር ከፈለጉ ከሁኔታው አጋርነት ባለፈ ኢትዮጵያን እንደ ዋነኛ የቀጠናው ስትራቴጂካዊ ምሰሶ ወይም ስትራቴጂክ አንከር መምረጥ እንዳለባቸው የሚያሳስብ የፖለቲካ መልእክት አለው። ኢትዮጵያ በሶማሌላንድ በኩል የጀመረችው እንቅስቃሴም ሆነ በባህር ኃይል ግንባታ ረገድ የያዘችው አቋም ምዕራባውያን ከኢራንና ከሌሎች ኃይሎች የሚሰነዘርባቸውን ጫና ለመቋቋም የሚችሉበትን ታማኝ የጸጥታ አጋር በደጃቸው ለማግኘት የሚጠቀሙበት ወርቃማ ዕድል ነው። በመሆኑም ሀያላኑ ሀገራት ለራሳቸው ብሔራዊ ደህንነትና ለዓለም አቀፍ የንግድ መስመሮች ጥበቃ ሲሉ ኢትዮጵያ የባህር በር ባለቤት እንድትሆን የጀመሩትን ድጋፍና ዲፕሎማሲያዊ እንቅስቃሴ ይበልጥ አጠናክረው እንዲቀጥሉ የሚጠይቅ ስልታዊ ጥሪ ወይም ስትራቴጂክ ኮል ቱ አክሽን ተደርጎ ሊወሰድ ይችላል። በጂኦፖለቲካዊው ዓለም ፓወር ቫኪዩም የሚባል ነገር የለም። ኢራን በሁቲ አማካኝነት በቀይ ባህር ላይ የፈጠረችውን ስጋት ለመመከት ምዕራባውያን አዲስ አጋዥ መመደብ እንዳለባቸው ተገንዝበዋል። በዚህ ረገድ እንደ ኤርትራ ያሉ ትናንሽ ሀገራት የአቅም ውስንነት ስላለባቸውና ለዓለም አቀፍ ትብብር ዝግ በመሆናቸው አሜሪካና እስራኤል ፊታቸውን ወደ ኢትዮጵያ ማዞራቸው የማይቀር ስሌት ነው። ኢትዮጵያ ጀግና የሰው ኃይልና ወታደራዊ ልምድ ያላት ሀገር በመሆኗ በቀይ ባህር ላይ የባህር ኃይል ይዞታ እንዲኖራት መደረጉ ለምዕራባውያኑም ቢሆን ከኢራን አጋሮች ስጋት የሚገላግላቸው ትልቅ አማራጭ ነው። ይህ ደግሞ ጠቅላይ ሚኒስትሩ በግድ ይሆናል ያሉትን ንግግር ወደ እውነትነት ሊቀይረው የሚችልና ኢትዮጵያን የቀጠናው ፖሊሲ የሚያደርጋት ትልቅ ዕድል ነው። በእርግጥ ኖ ፍሪ ላንች እንደሚባለው ምዕራባውያን ለኢትዮጵያ የባህር በር ይዞታንና ዓለም አቀፍ ድጋፍን የሚያመቻቹት ሀገሪቱ በቀጠናው የምትከፍለውን ስትራቴጂካዊ መስዋዕትነት አስልተው መሆኑ ግልጽ ነው። ኢትዮጵያ በቀይ ባህር ዳርቻ ላይ የባህር ኃይል ሰፈር ካገኘች ይህ ዕድል በቀጥታ ከኢራንና ከሁቲ ጋር ወደሚደረግ ወታደራዊ ፍጥጫ ውስጥ ሊከታት እንደሚችል መገመት አያዳግትም። የዓለም ንግድ መስመርን የመጠበቅ ኃላፊነትን መረከብ ማለት የአሜሪካና የእስራኤልን ቀጥተኛ ጠላቶች በደጃችን መጋፈጥ ማለት ሊሆን ይችላል። ታዲያ እዚህ ጋር ነው ትልቁ ጥያቄ የሚነሳው። ኢትዮጵያ የዘመናት የባህር በር ጥማቷን ለማርካትና የኢኮኖሚ ነጻነቷን ለማወጅ ስትል እንዲህ ያለውን እሳትና ተያያዥ የደህንነት ስጋቶችን መቀበል ይኖርባታል ወይ የሚለው ጉዳይ መሰረታዊ ነው። የባህር በር ባለቤትነት የሚያመጣው ብሔራዊ ክብርና የኢኮኖሚ ልዕልና ለሚከፈለው የደህንነት ዋጋ ይመጥናል ወይስ ሰላም ይሻላል ተብሎ ወደብ አልባነት ይቀጥል የሚለውን ጥያቄ ያስነሳል። ይህንን እጅግ አሳሳቢና ወሳኝ የሆነ ጥያቄ ለእናንተ ለክቡራን ተመልካቾቻችን የምንተወው ይሆናል። ሀሳብ አስተያየታችሁን በኮሜንት ላይ ያጋሩን። ሌላው ጠቅላይ ሚኒስትሩ ስለ ሆርሙዝ ካነሱት ነጥብ መካከል የኢትዮጵያን ወደብ አልባነት ከዓለም አቀፍ የመረጃ ደህንነት ወይም ዳታ ሶቨርኒቲ ጋር ያቆራኙበት መንገድ ነው። በባህር ስር የሚያልፉ የኢንተርኔትና የመረጃ መስመሮች በሌሎች ሀገራት ቁጥጥር ስር መሆናቸው ኢትዮጵያን በሌሎች ኃይሎች የሳይበር ጥቃት በቀላሉ ተጋላጭ እንድትሆን ያደርጋታል። አብይ አህመድ ይህንን የገመና ጉዳይ ብለው መጥራታቸው ወደብ መኖር ማለት መርከብ ማቆሚያ ብቻ ሳይሆን የሀገርን ሚስጥርና የመረጃ ሉዓላዊነት መጠበቂያ መሆኑን ለማስገንዘብ ነው። ይህ አዲስ እይታ ኢትዮጵያ በዘመናዊው የቴክኖሎጂ ጦርነት ውስጥ ራሷን ለመከላከል የግድ የራሷ የባህር ዳርቻና የመረጃ ማዕከል ሊኖራት እንደሚገባ የሚያስረግጥ እጅግ ጠንካራ መከራከሪያ ሆኖ ቀርቧል። ይህ የጠቅላይ ሚኒስትሩ ስጋት በዘመናዊው የጂኦፖለቲካ ሳይንስ ኔትወርክ ሶቨርኒቲ ወይም ኢንፍራስትራክቸር ጂኦፖለቲክስ ከሚባለው ጽንሰ ሀሳብ ጋር ቀጥታ የሚገናኝ ነው። እንደ ማኪንደር ያሉ የጂኦፖለቲካ ጠቢባን ባህርን የተቆጣጠረ ዓለምን ይቆጣጠራል እንደሚሉት ሁሉ በ21ኛው ክፍለ ዘመን ደግሞ
የመረጃ መተላለፊያ መስመሮችን ወይም አንደርሲ ኬብልስ የተቆጣጠረ የሀገራትን ብሔራዊ ደህንነት ይቆጣጠራል ወደሚል ቲዮሪ ተሸጋግረናል። ኢትዮጵያ የራሷ የባህር በር አለመኖሯ የመረጃ መተላለፊያዎቿ በሌሎች ሀገራት የወደብ ግቢና የደህንነት መዋቅር ውስጥ እንዲያልፉ ያስገድዳታል። ይህም ማለት ጠላት የኢትዮጵያን የኢኮኖሚና የወታደራዊ ሚስጥር ያለምንም ድካም ሲግናል ኢንተለጀንስ በመጠቀም የመጥለፍና የመሰለል እድል ይሰጠዋል ማለት ነው። ታዲያ እንዲህ ያለ ታላቅ አገራዊ ሚስጥርና ገመና ለባዕዳን አሳልፎ የሚሰጥ ስልታዊ ክፍተት ባለበት ሁኔታ የባህር በር አስፈላጊነትን የሚጠራጠር ወይም ወደብ አያስፈልገንም ብሎ የሚከራከር አካል ካለ ወይ ሀገራዊ ስሜቱ የጎደለው አሊያም ዘመናዊው ዓለም የደረሰበትን የቴክኖሎጂ ጦርነትና የደህንነት ስጋት በውል ያልተረዳ የዋህ ብቻ ነው ሊባል ይችላል። ከዚህ ባሻገር የኢትዮጵያ አዲስ የወደብ ስትራቴጂ ከባህር በር አልባነት ማነቆ ለመውጣት የሚደረግ ጥረት ብቻ ሳይሆን ሀገሪቱ በምስራቅ አፍሪካና በህንድ ውቅያኖስ ቀጠና ያላትን ጂኦፖለቲካዊ ክብደት ዳግም የመተርጎም ሂደት ነው። ይህ ስትራቴጂ ወደብን በሊዝ ማግኘት ወይም ፖርት ፎር ኢኩዊቲ እና የባህር ኃይል ሎጂስቲክስን ማቀናጀት ላይ ያተኮረ ሲሆን ዓላማውም ኢትዮጵያ በጎረቤት ሀገራት ወደቦች ላይ ያላትን የአገልግሎት ተቀባይነት ወደ ባለቤትነት ወይም ወደ ስትራቴጂካዊ ተሳታፊነት ስቴክ ሆልደር ማሳደግ ነው። ይህ አይነቱ አካሄድ በዓለም አቀፍ የንግድ ህግ ትራንዚሽናል ኢንፍራስትራክቸር ኢንተግሬሽን የሚባለውን ቲዮሪ መሰረት ያደረገ ሲሆን ኢትዮጵያ በሶማሌላንድም ሆነ በሌሎች አማራጮች የምትገነባው የባህር ኃይልና የንግድ መደላደል ሀገሪቱ በቀጠናው ላይ ያላትን የዲፕሎማሲያዊ ተደራዳሪነት አቅም ሌቨሬጇን በከፍተኛ ሁኔታ የሚጨምርላት ይሆናል። በሌላ በኩል ኢትዮጵያ የምትከተለው ይህ አዲስ የወደብ ፖሊሲ ከኢራን ሆርሙዝ ውጥረት በኋላ ለተፈጠረው አዲስ የዓለም የኃይል አስተላለፍ ምቹ ምላሽ የሚሰጥ ነው። ሀገሪቱ በባብኤል መንደብ ወሽመጥ አቅራቢያ የምታቆመው የባህር ኃይል መሰረት በዓለም አቀፍ ደረጃ ቾክ ፖይንት ዲፕሎማሲ የሚባለውን ስልት እንድትጠቀም ያስችላታል። ይህ ማለት ኢትዮጵያ የዓለም ንግድና የኤነርጂ መስመር ደህንነትን በመጠበቅ ረገድ እንደ አሜሪካና አውሮፓ ካሉ ሀያላን ጋር በጋራ ጥቅምና በወታደራዊ ትብብር ላይ የተመሰረተ አዲስ ስትራቴጂካዊ አጋርነት ለመመስረት ትልቅ እድል ይሰጣታል። ስለሆነም ይህ አዲሱ የወደብ ስትራቴጂ ጥያቄ ኢትዮጵያን ከቀጠናዊ ተጽዕኖ ተቀባይነት ወደ ቀጠናዊ ውሳኔ ሰጭነት ሪጂናል ዲሲዥን ሜከርነት የሚያሻግራት የታሪክን ጠባሳ በዘመናዊ የኃይል ፖለቲካ ብልሃት የሚፈውስ ታላቅ ሀገራዊ ሰነድ ነው ሊባል ይችላል። ከኢኮኖሚክ ጂኦግራፊ አንጻርም ቢሆን ስናየው ወደብ አልባነት ኢትዮጵያን በገበያ ውድድር ውስጥ ትልቅ ማነቆ ሆኖ ማቆየቱ የታወቀ ሀቅ ነው። ጠቅላይ ሚኒስትሩ የጠቀሱት የሎጂስቲክስ ወጪ መጨመር ሀገሪቱ በኢራን ጦርነት ምክንያት ለሚፈጠረው የነዳጅና የሸቀጦች ዋጋ ንረት በቀላሉ እንድትሰበር እያደረጋት ነው። ኢትዮጵያ የራሷ ወደብ ቢኖራት ግን የጭነት መርከቦችን በራሷ የባህር ኃይል እያጀበችና የወደብ ኪራይ ወጪን በመቀነስ የዜጎቿን የኑሮ ውድነት ማቃለል ትችላለች። ይህንን የኢኮኖሚ ነጻነት ለማግኘት የሚደረገው ትግል በጠቅላይ ሚኒስትሩ ቃላት የህልውና ጉዳይ መባሉ ያለ ባህር በር የሚገነባ እድገት መሰረቱ አሸዋ ላይ እንደተገነባ ቤት መሆኑን ሀገሪቱ በሚገባ መረዳቷን ያሳያል። በመሆኑም በኢራን ላይ እየተካሄደ ያለው ጦርነትና ተያያዥ ውጥረቶች ኢትዮጵያ በዓለም አቀፍ የባህር ህግ ዩኤን ክሎስ የተደነገገውን ወደ ባህር የመድረስ መብት ከመቼውም ጊዜ በላይ አጣዳፊ እንዲሆን አድርገውታል። በጦርነት ምክንያት የባህር ትራንስፖርት መድን ኢንሹራንስና የትራንዚት ወጪዎች በከፍተኛ ሁኔታ በሚጨምሩበት ወቅት ወደብ አልባ ሀገራት እንደ ኢትዮጵያ ያሉ ታላላቅ ኢኮኖሚዎች የህልውና አደጋ ይጋረጥባቸዋል። ይህንን አደጋ ለመቀልበስ ኢትዮጵያ በሶማሌላንድም ሆነ በአሰብ በኩል የምታሳየው ዲፕሎማሲያዊ ፍላጎት በዓለም አቀፉ ግንኙነት ፍትሐዊ ተጠቃሚነት ከሚባለው መርህ ጋር የሚገናኝ ነው። ጠቅላይ ሚኒስትሩ በግድ ይሆናል ሲሉ ይህ የፍትህ ጥያቄ በኢራን ጦርነት ምክንያት ከሚመጣው የኢኮኖሚ ውድመት ሀገርን ለመታደግ የሚቀርብ ህጋዊ መከራከሪያ መሆኑን ዓለም አቀፉ ማህበረሰብ እንዲረዳው ጥሪ እያቀረቡ ነው። ሌላው የኤርትራ መንግስት ጉዳይ ነው። የኤርትራ መንግስት የኢትዮጵያን የወደብ ጥያቄ እንደ ስጋት በመቁጠር የያዘው አቋም ከወቅታዊው የዓለም የኃይል አስተላለፍ ጋር የማይሄድና ጊዜው ያለፈበት አሮጌ ፖለቲካ ነው። ኢትዮጵያ በአሰብ ላይ ያላትን ታሪካዊና ህጋዊ ፍላጎት ስታነሳ ኤርትራ ለቀጠናዊ ትስስር በሯን ከመክፈት ይልቅ በጥርጣሬ መታጠሯ ሀገሪቱን ከዓለም አቀፍ የኢኮኖሚ መድረክ እያገለላት ይገኛል። ጠቅላይ ሚኒስትሩ በሰጠው መቀበል መርህና በንግግር ጉዳዩ ይፈታ ማለታቸው ለኤርትራም ቢሆን ከኢትዮጵያ ጋር አብሮ በመልማት የወደብ ገቢዋን የምታሳድግበት ወርቃማ እድል መሆኑን የሚያሳይ ነው። ሆኖም ኤርትራ ይህንን እድል የማትጠቀም ከሆነ ኢትዮጵያ የባህር በር ፍላጎቷን ለማሳካት የምትከተለው የግድ ይሆናል ሲሉ ያሳዩት አቋም በዲፕሎማሲያዊም ሆነ በሌሎች አማራጮች ተፈጻሚ መሆኑ አይቀሬ መሆኑን ነው። ሁቲዎች
በቀይ ባህር ላይ የሚፈጽሙት ጥቃት ዓለም አቀፍ የንግድ መስመሮችን ወደ ደቡብ አፍሪካ እንዲዞሩ እያደረገ ሲሆን ይህም ለኢትዮጵያ ተጨማሪ የኢኮኖሚ ኪሳራ እያስከተለ ይገኛል። ጠቅላይ ሚኒስትር አብይ አህመድ በዚህ ዙሪያ የሰጡት ትንታኔ ኢትዮጵያ በባህር በሮች ላይ የራሷ ቁጥጥር ቢኖራት ኖሮ እንዲህ ያሉ ስጋቶችን አስቀድማ ለመከላከል የምትችልበትን አቅም መገንባት እንደምትችል ያሳያል። የኢራን ጦርነት ያስከተለው ቀውስ ለኢትዮጵያ የሰጠው ትምህርት ቢኖር የባህር በር ጉዳይን ለነገ የማይባልና ዛሬውኑ ውሳኔ የሚያስፈልገው ሀገራዊ አጀንዳ መሆኑን ነው። ስለዚህ በግድ ይሆናል የሚለው አቋም ሀገሪቱ ካጋጠማት ወቅታዊ ተጽዕኖ ለመውጣትና ለወደፊቱ ራሷን ለመከላከል የያዘችው የማይወላወል የስትራቴጂካዊ ውሳኔ ውጤት ነው። የታሪክ ምሁራን እንደሚሉት ኢትዮጵያ የባህር በር ያጣቸው በወታደራዊ ድክመት ሳይሆን በዲፕሎማሲያዊና በፖለቲካ ሴራዎች ምክንያት መሆኑን ማስታወስ ይገባል። አሁን ግን ጠቅላይ ሚኒስትሩ ይህንን የታሪክ ጠባሳ ለመሻርና የኢትዮጵያን የተፈጥሮ መብት ለማስመለስ የያዙት መንገድ ሀገሪቱ ዳግም ወደ ቀድሞ ሀያልነቷ እንድትመለስ የሚያደርግ ነው። ኤርትራም ሆነች ሌሎች ጎረቤት ሀገራት ኢትዮጵያ ያላትን ግዙፍ ሕዝብና እያደገ የመጣውን ኢኮኖሚ ከግምት ውስጥ በማስገባት የባህር በር ጥያቄዋን እንደ ስጋት ሳይሆን እንደ ቀጠናዊ እድል ሊመለከቱት ይገባል። ኢትዮጵያ ወደ ባህር መመለሷ ለጎረቤቶቿም ቢሆን የተረጋገጠ ገበያና የጋራ ደህንነት የሚያስገኝ በመሆኑ ጉዳዩን በሰላማዊና በሰጥቶ መቀበል መርህ መጨረስ ለሁሉም ወገን አዋጭው ብቸኛ አማራጭ ነው። ነገር ግን የኢራን ጦርነት በዚሁ የሚቀጥል ከሆነ ግን ኢትዮጵያ በታላቅ ተስፋ የጀመረችውን የወደብ ጥያቄና ዓለም አቀፍ ትኩረት እንዲቀዘቅዝ ሊያደርገው ይችላል የሚልም ሌላ ስጋት አለ። ዓለም አቀፉ ማህበረሰብና ሀያላን ሀገራት ትኩረታቸውን ሙሉ በሙሉ ወደ መካከለኛው ምስራቅ ቀውስና ወደ ሆርሙዝ ወሽመጥ ደህንነት ባዞሩበት በዚህ ወቅት የኢትዮጵያና የሶማሊላንድ ስምምነት ወይም የአሰብ ጉዳይ ዓለም አቀፉ አጀንዳ የኋላ ረድፍ ላይ እንዲቀመጥ ሊያደርገው ይችላል። ይህ የትኩረት መዛባት ኢትዮጵያ የጀመረችው ዲፕሎማሲያዊ ግፊት ውጤት እንዳያመጣና ጉዳዩ በቢሮክራሲያዊ መዘግየቶች ውስጥ እንዲጠፋ በማድረግ ሀገሪቱ ወደ ባህር ለመጠጋት የምታደርገውን ጉዞ ጊዜያዊ እንቅፋት ሊሆንባት እንደሚችልም ለማስታወስ እንወዳለን። በጥቅሉ ኢትዮጵያ በቀጠናው ሰላም አስከባሪ ሆና የመውጣት እድሏ ከባህር በር ባለቤትነቷ ጋር ቀጥተኛ ትስስር አለው። ዓለም አቀፉ ማህበረሰብ በተለይም አሜሪካና አጋሮቿ በቀይ ባህር ላይ ያለውን የኢራንና የሁቲን ተጽዕኖ ለመመከት ኢትዮጵያን እንደ ዋነኛ ስትራቴጂ አጋር ሊቀበሏት ይገባል። ጠቅላይ ሚኒስትሩ ያቀረቡት ትንታኔም የሚያመላክተው ኢትዮጵያ የባህር በር ካገኘች የቀጠናው ጸጥታ እንደሚረጋጋና የዓለም ንግድም ካላስፈላጊ ስጋቶች ነጻ እንደሚሆን ነው። ይህንን ታላላቅ ሀገራዊና ቀጠናዊ ግብ ለማሳካት እያንዳንዱ ዜጋና የፖለቲካ ተዋናይ ልዩነቱን ወደ ጎን በመተው ለኢትዮጵያ የባህር በር ባለቤትነት መረጋገጥ በጋራ መቆም ያለበት የታሪክ አጋጣሚ ላይ እንገኛለን። የባህር በር ጥያቄው ዛሬ ላይ የደረሰበት ደረጃና የጠቅላይ ሚኒስትሩ አቋም ኢትዮጵያ ዳግም ወደ ባህር መመለሷ የማይቀር ሀቅ መሆኑን ግን ማብሰር ያስፈልጋል። ከሆርሙዝ እስከ ቀይ ባህር ያለው ውጥረት ለኢትዮጵያ የሰጣት ስትራቴጂካዊ እድል ሀገሪቱን ወደ ቀድሞ ሀያልነቷ የሚመልሳትና ለቀጠናውም አዲስ ተስፋ የሚሰጥ ነው። ፖለቲካ ቢለዋወጥም የሀገራዊ ሕልውና መሰረት የሆነው የወደብ ጉዳይ ግን በድል እንደሚጠናቀቅ ጥርጥር የለውም። ኢትዮጵያ የታሪክ ጠባሷን ሽራ በባህር ዳርቻዎቿ ላይ ዳግም ሰንደቅ ዓላማዋን የምታውለበልብበት ጊዜ ሩቅ አይደለም። ምክንያቱም ይህ የፍትህ፣ የኢኮኖሚና የጂኦፖለቲካዊ የግዴታ ጥያቄ ነውና። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50 በመቶ ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4 በመቶ ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100 በመቶ የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።